እግዚአብሔር ምክንያቱም እኔ ነኝ አንድ ፍሬ ልጅ ምንም ማላቅ ላይክ ተንኮለኛ እንኳን አይደለሁም ሰው እንዲወርቅ እንኳን የምቀምር ሴት አይደለሁም ላይክ እኔ ራሴን ለማሸነፍ የትናንት የሚገርም ቤት ጸዴ ፈርኒቸር ታምረኛ ግን አሁን ጨርሰን ወደ ቤት ልንሄድ ነው ማለት ነው ታሽጓል እንደ ዋንጫ እንደዚህ አድርጌ ነው የምመጣው ምግብ ምንም አይችልም እንቁላል ይችላል ስለዚህ ሩቷን ለማበላሽ ቀኑ ሙሉ የሰራችሁ ከአዶናይ ጋር ለማጣላት ሚስት ስትመርጡለት ነበራችሁ ባይገርማችሁ በድሮ ታሪኳ አታፍሩም እሷ በድሮ ታሪኳ የምታፍሩት እናንተ ናችሁ የድሮ ታሪኳ ላይ ያላችሁ ደግሞ እናንተ ናችሁ እሷ አይደለችም እሷ ኦሬዲ አልፈዋለች ተረዳችሁኝ ስለዚህ ተማሩባት ሰው ደግሞ ቢሰጠኛል ጊፍት ሰርች እወጣለሁ ጀስት በቃ ሌላም ሰው አልነካ የሰውን ውድቀት አልፈልግ እና ለምንድን ነው በዚህ ልክ ጠላቶች ይበዙት በጣም ነው ማስበው ባይዘው ከራሴ ጋር ሆኜ በጣም ነው ማወራው እግዚአብሔር ለምንድን ነው እንደዚህ ጠላት የበዛብኝ አሪፍ ላይ ነኝ ማለት ነው ሰው ስለሚወደኝ ነው በጣም ጥያቄ እየፈጠረብኝ ነው አሁን ላይ በጣም በቃ እግዚአብሔር ምክንያቱም እኔ ነኝ አንድ ፍሬ ልጅ ምንም ማላቅ ላይክ ተንኮለኛ እንኳን አይደለሁም ሰው እንዲወርቅ እንኳን የምቀምር ሴት አይደለሁም ላይክ እኔ ራሴን ለማሸነፍ የትናንትናዋን ጃኒ ያቺን ብቻዋን የመጣችዋን ከሷ ጋር ነው በቃ ፍክክሬ ነገ የት ደርሳለሁ አዶናይ የብዙዎችን አፍ ያዘጋ መልስ ሰጠ። በቲክቶክ ማህበረሰብ ዘንድ ሰሞኑን ከፍተኛ አነጋጋሪ የሆነው ጉዳይ ታዋቂዋ ቲክቶከር ጃኒ 2.6 ሚሊዮን ተከታዮች የነበሯትን ዋና አካውንቷንና ተለዋጭ አካውንቷን በተከታታይ ማጣቷን ተከትሎ የተፈጠረው ውዝግብ ነው። ጉዳዩን አስመልክቶ ሌላኛው ታዋቂ ቲክቶከር አዶናይ በለቀቀው ቪዲዮ በጃኒ ላይ የተቀነባበረ የሳይበር ጥቃትና የማስወገድ ዘመቻ እየተካሄደ መሆኑን በመግለጽ ድርጊቱን በጽኑ ኮንኗል። አዶናይ በዚሁ መግለጫው ግለሰቦች የድሮ ታሪኳን እያነሱ ስነ ልቦናዋን ለመስበር የሚያደርጉት ጥረት የሰይጣን መንገድ ሲል የጠራው ሲሆን ደጋፊዎቹ አዲሱ አካውንቷን በመደገፍ ከጎኗ እንዲቆሙ ተማጽኗል። ይህ ክስተት በኢትዮጵያ የቲክቶክ ምህዳር ውስጥ እጅግ ስር እየሰደደ የመጣውን ጤናማ ያልሆነ የቡድንተኝነት የጥላቻ ንግግርና የመጠላለፍ አዝማሚያ አጉልቶ የሚያሳይ ነው። ትናንት ጥቃት አድራሽ የነበሩ ዛሬ ተጠቂ በሚሆኑበት እንዲሁም የተጠቂዎችን ዛሬ ላይ ፍርድ በሚያገኝበት በዚህ የዲጂታል መድረክ የሶሻል ሚዲያ ተጠቃሚዎችና ይዘት ፈጣሪዎች ከሚያሰራጩት ትርክት ጀርባ ነገ መልሶ ሊጠይቃቸው የሚችል የሞራልና የሕግ ኃላፊነት እንዳለበት ትልቅ ማሳያ ነው ሲል ዛበሻ አስነብቦታል። ባይገርማችሁ በድሮ ታሪኳ አታፍርም እሷ በድሮ ታሪኳ የምታፍሩት እናንተ ናችሁ የድሮ ታሪኳ ላይ ያላችሁ ደግሞ እናንተ ናችሁ እሷ አይደለችም እሷ ኦሬዲ አልፈዋለች ተረዳችሁኝ ስለዚህ ተማሩባት እንጂ አታውድቋት ማውደቅ አትችሉም እውነት ለመናገር እኔ ሰላማችሁ ይብዛ እነ ቀንደኛ ጠላቶች ጃኒን ልትሰብሩ ሌት ተቀን ቪዲዮ የሰራችሁ ጃኒን ማትረባ ሴት ናት በማለት ህይወቷን ለማበላሸት ቀኑ ሙሉ የሰራችሁ ከአዶናይ ጋር ለማጣላት ሚስት ስትመርጡለት የነበራችሁ አንተ የተለየነ አንቺን ግን በጣም ነው የምንቅሽ ላላችሁ አዶናይ መልሱን ሰጣችሁ። በመጨረሻም አዶናይ መልሱን ሰጣችሁ። ምን በሚል ጀግና ሆና አውትሻይን አርጋ ትልቅ ሆና ገና ጃኒን ታያላችሁ አላችሁ። አያችሁ በሰው ፍቅር መካከል መግባት ምን ያህል በተለይ የሚያስቀኝ ብትወልዱ አዶናይንም ጃኒንም የምታደርሱ ሰዎች ናችሁ። በዚህ ያህል ተቃጥላችሁ እብዶ ናችሁ ስትንፈራፈሩ የነበራችሁ ልጆች ያላችሁ አያት የሆናችሁ ጭምር 4-5 ልጆች የወለዳችሁ ልጆቻችሁ ምናልባት ካሌጅ ዩኒቨርሲቲ በአሁን ሰዓት የሚሄዱ ሰዎች ናችሁ። እንደዚህ ስትፈተፍቱ በልጆች ላይ ስታዩ አዶናይ መጥቶ ዝምታውን ሰብሯል፣ ማንነቱን አሳይቷል። ጃኒ አትሰበርም ብሏል። ገና አውትሻይን ታርጋለች ብሏል። አዶናይና ጃኒ ይመቻችሁ። ጠላት ያበረታል፣ ጠላት ጠንካራ ያደርጋል። ጠላት ምን ያመጣል? አንዳንዴ ብለሲንግን ይዞ ይመጣል። ስለዚህ ጃኒ ሞር ሻይን አረገች። እውነት ለመናገር አዶናይ ሞር ሻይን አረገ። ስለዚህ በፍቅር መካከል ለምትገቡ የዲያብሎስ ቁራጮች
መልሳችሁ ከአዶናይ ተሰጥቷችኋል። ገብታችሁ እና ለቅሶ አንጥፋችሁ በመቀመጥ ማልቀስ ትችላላችሁ። ሰላማችሁ ይብዛ። መልካም ቀን። ከዚህኛው ወደዚህኛው ከዚህ በላይ ምን ሞቲቬት የሚያደርጋል? እህቴ እቺ ሴት ከዚህ ተነስታ መኪና ገዝታ እናት አባቷን ቤት ሰርታላቸው ከ2 ሚሊዮን በላይ ተከታይ አፍርታ ምን የሚያበረታታ ምን ሞቲቬት የሚያደርግ ነገር አለ? አብዛኞቻችሁ ግን የሰው ስኬት ይረብሻችኋል። ልንገራችሁ፣ የሰው ውድቀት የሚጀምረው የሰው ስኬት የሚረብሸው ዕለት ነው። ፕሮፋይሌን ገብተህ ተመልከት። በእውነት አትገረሙ? ከዚህ ወደዚህ ሰው ሲመጣ ብዙዎቻችሁ በወንድ ትከሻ ላይ ሆናችሁ ነው ህይወታችሁ የምታካብቱት፣ ሀብታም የምትሆኑት። እቺ ልጅ ከየት እንደመጣች ወዴት እንደመጣች ደግሞ እናይተናል። እዚህ ቲክቶክ ላይ ነው ያደገችው። ቲክቶክ ላይ ነው ቤት የገዛችው። ቲክቶክ ላይ ነው መኪና የገዛችው። ምን የሚያስደስት ነገር አለ? ለምንድን ነው የምትጠምዳት እቺ ሴት? ለምንድን ነው ይሄን ያህል አይነ ደም ይለብሰው? ልክ እቺ ጥሩ ወንድና ጥሩ ባል ስታገኝ ጃኒ አትገባም፣ የምትገባች አርቲስት ነች፣ ጃኒ አትገባም፣ የምትገባች ሞዴል ነች ብለህ ትዳሯን ልታፋት ተደረስ፣ አካውንቷን ልታዛጉ ደረሳችሁ። ምቀኞች ናችሁ። ይኸውልህ ምቀኝነት የኢትዮጵያ ትልቁ ባህል ነው። ዩኔስኮ ላይ መመዝገብ አለበት። አረ ሰው ሲያድግ አበረታቱ፣ ሰው ሲለወጥ ደስ ይበላችሁ። ተው ግን ሰው ትዳር ምንም አያገባችሁ ብዬ ቪዲዮ አልሰራው፣ ጠብ አላለችም። ይኸው አንገታችሁን ደፋችሁ። የእሱ ጓደኞች ጭምር ለአዶናይ ሚስት ስትመርጡለት ነበር። እኔ እዚች ልጅ ላይ ብርታቷና ጥንካሬዋን አውቃለሁ። ፍቷት፣ ተዋት ብሎ ቪዲዮ ሰራ። ውርደታም እድሜ ልክ እንደተዋረዳችሁ እግዚአብሔር ምስክሬ። አመዛዙም እዚህም ትክክል እዛም ትክክል አትበል። ቤት ደግሞ የኔ ካሜራማን ናፒ ቤት ነው። ይኸው የራሷ ቤት ተከራይታ ገብታላቸዋለች። የሚገርም ቤት ጸዴ ፈርኒቸር፣ ተአምረኛ። ግን የጎደለ አንድ ነገር አለ ማለት ነው። ኦኬ፣ እሱ ነገር ምንድነው መሰላችሁ? ቲቪው ነው። ይህ ልጅ ምን አለኝ መሰላችሁ? ቲቪ ሳይኖረው የቲቪ ስፒከር አምጣልኝ ብሎ ጭቅጭቅ፣ የቲቪ ስፒከር አምጣልኝ ብሎ ጨቀጨቀኝ። እሺ ያመጣሁለት። አሁን ደግሞ ቲቪ ያስፈልገዋል። ስለዚህ ፖፑላር ኤሌክትሮኒክስ አሉ፣ ሄደን እናመጣለታለን። አንድ ቲቪ እዚህ ጋር ይጠብቀዋል። አሁን ሌላኛው ቤቱ ጋር ነው ያለው። እንዴ ናፒ መጣ? እሺ ሌላኛው ቤቱ ላይ ነው ያለው። አሁን ልብስ እየቀያየረች ነው ምናምን፣ ከኔ ሹፌር ጋር ነው የሄዱት። ስለዚህ ይዞት እንዲመጣ አድርግና ሹልክ ብለን እንወጣለን። ቀስ ብለን መጣው ምናምን ብዬ። ሌላ የሚያስፈልገው ነገር ደግሞ ምንድነው? ፍሪጅ ያስፈልገዋል። ወርቃ ቡናም አለው እዚህ መጥቷል። ይሄው ፍሪጅ ያስፈልገዋል። እቺ ሳይዝ አውቂያታለሁ። አሁን እስኪ በቃ አሜዚንግ፣ እስከ አፍንጫ የሚበቃ ፍሪጅ ማለት ነው። እሺ ስለዚህ ቲቪ፣ ፍሪጅ እና እዚህ ጋር ደግሞ እንትን ያስፈልገዋል፣ ስቶቭ ያስፈልገዋል። ስቶቭ እንዴ አንተ ይሄ በአጠቃላይ ስንት ነው የሚሆነው? ወደ 600 ሺህ አይሆንም? ይሆናል። ቲቪ ስንት ነው? 200 ምናምን ሺህ፣ 300 ምናምን ሺህ ነው። ከዛ ስቶቭ ስንት ይሆናል? ከ200 በላይ። ፖፑላር ይገሉኛል ዛሬ። ችግር የለውም፣ ይሄ እናሟላዋለን። ፍሪጅም ቲቪም ሌላ የሚያስፈልገው ምን አለ? ምንም የለማ። ኤኒዌይስ የናፒ ቤት ላሳያችሁ። ይሄኛው ሳሎኑ ነው። ትናንትና የተሸከመው ነው ያለው ሶፋ አይታችኋል። ይሄኛው ሳሎኑ ነው። ጠረጴዛ የሚገርም አለ ምናምን፣ በጣም ብርሃን ደግሞ አለው በጣም። ከዛ ኑ እንትን ቤድሩሙን ላሳያችሁ። የሚገርም ቤድሩም አላት ናፒ የኔ አባት። ይሄው እንደምትመለከቱት ይሄ ይመስላል ቤድሩሙ። ዛሬ ተኛሁበት። እሱ ገና ከመተኛቱ በፊት ማለት ስንት ጉድ እንደሚሰራበት አውቃለሁ ናፒ። ኦኬ ነው። ኤኒዌይስ ይኸው የሚገርም እንትን አለው፣ ቪው አለው እዚህ ደስ የሚል ብርሃን ይገባበታል በጣም ኦልራይት። እዛ ደግሞ ኳስ ሜዳ አለ እዛ አካባቢ። እሺ ደስ ይላል ቤቱ በጣም ወድጄለታለሁ፣ መርቀነዋል። ሌላ ደግሞ ሽንት ቤቱን እናሳያቸው። ሽንት ቤት ደግሞ እዚህ ጋር ነው። ሽንት ቤት ደግሞ በጣም ደስ የሚለው ቢዩቲፉል ራይት። ይሄኛው ደግሞ የኤዲተር ክላስ ነው። እቺ ደግሞ የኤዲተር ክላስ ነች። ኤዲት የሚያደርግበት ምናምን ላይቭ ምናምን ሲገባ እዚህ ጋር ነው የሚገባው። እኔ ናፒ የኔ አባት ኮንግራቹሌሽንስ፣ እዚህ ደረጃ ላይ ስለደረስ የራስህ ቤት ስለምትከራይበት ደረጃ ትልቅ ደረጃ ነው። እኔ በጣም በውስጤ ደስ ብሎኛል። አሁን ቲቪ፣ ፍሪጅ እና ስቶቭ ይዘን ከች እንላለን። ሌላ የሚያስፈልጉት የኪችን እቃዎች ምናምን ካሉም ይዘን እንመጣለን ማለት ነው። እስኪ አይ ማሟልታለች ናፒ። እነዚህ ነገርማ ምንድነው ቤተሰቡን ይዞ ነው እንደሚገባው። ይሄ ሁሉ የሻይ እንትን ምን ያደርግለታል? 6 ጠርሙስ እስኪ 1 2 3 4 5 6 ብርጭቆ። ሳህኑም 6 ነው። 1 2 3 4 የኔ አባት። በቃ አሁን ፖፑላር ኤሌክትሮኒክስ እንሄዳለን ማለት ነው። ሌትስ ጎ
ጋይስ እንደምንም ተደብቀን ማለት ነው አሁን ወደ ፖፑላር ኤሌክትሮኒክስ እየሄድን ያለ ነው። መኪና ውስጥ ነው ያለሁት። ኦኬ ፍሪጅ፣ ስቶቭ እና ቲቪ ሶስቱ ነገሮች ነው የምንገዛው። እዛ ወደ ውስጥ ስንገባም አሪፍ ያየዋቸው ነገሮች ካሉ አሁን ለምሳሌ የጁስ መስሪያ ምናምን ነገሮች እነሱም ይዘንለት እንመጣለን ማለት ነው። ናፒ ዛሬ ፍንድቅድቅ ብላ እንድትውል ነው የምፈልገው። በጣም በቃ የሳምንት ሙሉ ስለ ቤቱ እያወራ ነበር። አዲሱ ቤቴ እኮ ባሳየ ፈርኒቸር እኮ እንደዚህ እኮ ምናምን እያለች ነበርና ዛሬ የደስታው ቀን ነው። የበለጠ ደስ እንዲለው ደግሞ ይሄን ነገር እናደርገዋለን ማለት ነው። አሁን የት ነው ያለነው? ስሜ ኡራኤል ጋር ያለ ነው። በቃ ወደ ፒያሳ እየሄድን ነው። ወደ ፖፑላር 10 ደቂቃ ይሆናል። በቃ ጸዴ ናፒ የኔ አባት ዮሲ ሰላም በለኝ። እንደገና ደግመህ ለካሜራ ህግ ነው ይሄ የማይለወጥ። እሺ መጀመሪያ ፍሪጅ። ኦኬ ፍሪጅ አሁን የፈለኩት የናፒ ቁመቷን ለክቻታለሁ። ከዚሁ ይሄ አይበቃም፣ አይገባም። ይሄ አይበቃም። ይሄ ይሰፋል ወደ ጎን ማለት ነው። እኔ ትበቃለች ብዬ የጠረጠርኩት እቺ ነው። ቁመት እንዴት ልለካት? በእናትህ አፍንጫዬ ላይ ነው የምትደርሰው። እንትኑ የሱ ቁመቷ ማለት ይሄ ይረዝማል ከአፍንጫዬ። አውርደን ቼክ እናድርጋት እንዴ? እንዴ ኧረ ቀላል ነው። አይ ኢብሮ አይትቀር። እሺ ፍሪጅ እቺን መርጠናል። ኤኒዌይስ ይሄ ጸዴ ነው። ማርያም ሰፊ ፍሪጅ ቢኖረው ይሄም ወስድለት ነበር። ይሄ ወይም ይሄ ወስድለት። አይበቃውም፣ ችግር የለው። እሺ ይሄኛው ነው። ይሄ አይደለም። ስቶቭ እንምረጥ ብዬ እኮ ነው። የትኛው ታማክረኛለህ? ሁለትና አራት ነው ያለው። አራት ይሻለኛል። የትኛው? ይሄ አራት ነው። የኛው የጋዝና እንትን ነው። ፖፑላር ሁለት ጋዝ ሁለት ኤሌክትሪክ ባይዘው ናፒ እኮ ያደርግም ባይዘው ደስ ይበለው ብዬ ነው እንጂ ምንም አይችልም። በቃ ምግብ ምንም በቃ የትኛው ይሻላል? አንተ ምረጥልኝ። እሺ ናፒ እንደዚህ አይነት ቤት ይዞ ወንድ ላጤ አይሆንም። እመን። አሁን ደግሞ ቲቪ ልንመርጥለት ነው። 65 ኢንች ቲቪ ይሄኛው አሪፍ ነው። ጠረጴዛው ሰፊ ነው ባይዘው 65 ኢንች ቢዩቲፉል በቃ አቶ ናፒ ያብዳል ነው የምልህ። ዝግጁ አሁን ልቀፍልህ ነው ጋይስ። መቀፈል ልጀምር ነው። እሺ ስቶቭ ሰጣችሁኛል፣ ፖፑላር ፍሪጅ ሰጣችሁኛል፣ ቲቪም ሰጣችሁኛል። አመሰግናለሁ ከልቤ ቴንክ ዩ ሶ ማች። ግን ደግሞ ድስት አሁን ናፒ አይሰራም። ምን ደስ ይበለው ይሙላለት ቤቱ። ምግብ ምንም አይችልም። እንቁላል ይችላል። ስለዚህ ግን ደስ እንዲለው የሆነ እንትን እናርግለት ብዬ ነው። ኦኬ ጁስ መፍጫ እንትን እናርግለት። ምን ታስባለህ? እሺ ኦኬ አነስ ያለ አሪፍ የሆነች እቺኛዋ ታምራለች ከቤቱ ጋር። አይ ቲንክ ነጭ ነው አይደለ? እንትኑ ኪችኑ ቫይቡ ወይስ ጥቁር እናርግለት? ግሬ እሺ ግሬ። እቺኛውን ሰረት ይቻላል። እቺኛው እሺ ኦኬ። አሁን ጁስ መስራት ስለሚችል ናፒ በእናትህ ቶሎ በል፣ ቁርስ አልበላውም አይለኝም። ጁስ ስራ። ጁስ ፈጭቶ በጊዜ ና። እሺ በቃ ድስት ምናምን ገዝቷል እንዴ? ድስት ነው የሚባለው? ድስት ምናምን አልገዛም። ብርጭቆ 6 ብርጭቆ 6 ሳህን የገዛው ለምን እንደሆነ አላውቅም። ለውበቱ ነው እንጂ። አሁን ጨርሰን ወደ ናፒ ቤት ልንሄድ ነው ማለት ነው። ታሽጓል። እንደ ዋንጫ እንደዚህ አድርጌ ነው የምመጣው። ፈርኒቸር ይዤ ልመጣ ነው አለ። ከፖፑላር ያብዳል። ምን የሚሆን ይመስላል ሪአክሽኑ? አቤት ሚል ነው የሚመስለኝ እኔ። ናፒ የኔ አባት እየመጣንልሽ ነው። እርቦኛል፣ አልበላሁም ቁርስ ምናምን ካልክ እዚህ ሙዝ ትከታለህ፣ ወተት ወይም ውሃ ትከታለህ፣ ጠጥተህ ወደ ስራ። That's how it is. Let's go guys. አቤት ስማምስኩት ከግባ አንተ ዳጊ እንደ ህፃን ነው የምትከባከባት እቺ እንትን